ቅምጥል የኔ ቆንጆ ሁሉን አሟልቶ የሰጠሽ ታድለሽ። እግዚአብሔርን ከቁንጅና ቁንጅና ከጸባይ ጸባይ ከእርጋታ እርጋታ በቃ ምን ብዬ ልንገራችሁ፣ ለአላማዋ የቆመች ሴት እንደ ደስ እንዳለች ማለት ነው። ዛሬ በተለይ ምን እንዳለች ታውቃላችሁ? ብሩኬ ባንድ ሳይድ ብቻ ነው የሚያየው ማለት ሁሌም እሱ መልካም ብቻ ነገር ስለሚያስብ ሁሉም ሰው እንደሱ መልካም የሚያስብለት ስለሚመስለው በአንድ በኩል ብቻ ነው በአንድ ሳይድ ብቻ ነው የሚያየው እና በጣም ብዙዎች እኛን ለማለያየት የሚሞክሩ እንዳሉ አውቃለሁ። ከዚህ በፊትም ከሱ ጋር ተለያየ ማለት ከሱ ጋር አብረን እንዳናይሽ ሁሉ ተብዬ አውቃለሁ። ግን ያ ነገር አልገደበኝም ወይም ደግሞ ገድቦኝ አያውቅም። ስለዚህ እያለቻችሁ የነበረው ምንድን ነው? ባጭሩ ብሩክ የዋ ሰው ነው፣ በቃ ምርጥ ሰው ነው። በአንድ ሳይድ ብቻ ነው የሚየው ማለት እንግዲህ በጥሩ ብቻ የሚተረጉም ሰው ራሱ ጥሩ ብቻ ስለሚያስብ በዛ መልኩ ስለሚያየው ነው እና ብሩኬንም ሆነ እንዲሁም ደግሞ ሌላን ሰው ማንንም እንድትናገሩ አልፈልግም እኔን ወክላችሁ ብላለችና፣ እንዲሁም በስደት ሆናችሁ በሰው ሀገር ሆናችሁ እርስ በርስ እንደዚህ ባትሆኑ በጣም ጥሩ ነው። ነገር ግን ምርጫዬ ነው ፈልገዋለሁ ካላችሁ ደግሞ መብታችሁ ነው ብላለችና፣ የኔ ቅመም የኔ ልባም ሴት እግዚአብሔርን ይመች በቃ። ምክንያቱም እያየች ስለሆነ በጣም ብዙዎቹ እንዴት ነው ይሄ ለሰው ብላችሁ ሰው መጥላት፣ ለሰው ብላችሁ ሰው መተቸት፣ ወደ ኃጢአት ባትሄዱ ጥሩ ነው ብላችኋለች። እንግዲህ ተመከሩ። ምክንያቱም አንዳንዴ ለሆነ ነገር ወይ ለጸብ ሆነ ወይ ለፍቅር አንድ ሰው ምክንያት ከሆነ ያ ሰው ደግሞ እኔ ለዚህ ነገር ምክንያት መሆን አልፈልግም ብሎ ከተናገረ በቂ ነው። ገባችሁ? አሁን ለምሳሌ ለአንቺ ብዬ ነው ልትሏት ትችላላችሁ፣ ወይ ደግሞ ለብሩኬ ብዬ ነው ልትሉ ትችላላችሁ። ነገር ግን ራስን ምን ወክለው ለኃጢአትም ሆነ ለጽድቅ ራሳችን ነን። ነገ ያው እንግዲህ ሁላችንም ወደማይቀረው ዓለም መሄዳችን አይቀርም። ስንሄድ ነገ ከእግዚአብሔር ፊት ቁማችሁ ስትጠየቁ አይ ለእንትና ብዬ እኮ ነው እንደዚህ ያደረኩት ምናምን ብላችሁ መቼም አትከራከሩም አይደል? ሁላችንም የጽድቃችን ሆነ የኃጢአታችን እናገኛለን ማለት ነው። ስለዚህ እንግዲህ ቅምጥሌ እንዳለቻችሁ ልብ ግዙ፣ እምቢ ካላችሁ ደግሞ መብታችሁ ነው ብላለች። ነገር ግን ጥሩ አይደለም በቃ ማለት እኔን አትወክሉም ነው ባጭሩ። እንደዚህ የሆነን ሰው ተችታችሁ የሆነን ሰው እንትን ብላችሁ ተንኮል ብቻ ከምታስቡ፣ እንዲሁም ደግሞ እየተናገረችው ነገር የተመቸኝና የወደድኩት በሰዎች ላይ ገብቶ እንደመወሰን እንዲሁም ደግሞ የሆነ እንደዚህ ቢሆን እንደዛ ባይሆን ብሎ እንደመናገር ደግሞ ቀላል ነገር የለም። እዛ ሰው ህይወት ላይ ሆናችሁ ቁማችሁ ስታዩት ነው የዛ ሰው ህይወት የሚገባችሁ ወይ ደግሞ የእናንተ ነገሮች በደንብ የሚገባችሁ ማለት ነው። በተረፈ ግን እንግዲህ ያው ቅምጥሌ ትናንት ብሩኬ ጋር ትንሽ ስለተጨቃጨቁ ወይ ደግሞ ብሩኬ ፍፄን ስለተቆጣው ይቅርታ መጠየቅ እፈልጋለሁ ብላ ነው እንግዲህ ፍፄን ጠርተው በፍፄ ቻናል ነው የመጡት። ፍፄም እንግዲህ እኔ በጣም ወድሽ ማከብርሽ እህቴ ነሽ፣ ምንም ይሁን ምንም ይፈጠር ሁሌም ቢሆን ከጎንሽ ነኝ ቀድሜ ይገኛለሁ ሲል እንግዲህ ቃሉን ሰጥቷል። ያው ቃል መስጠት ብቻ ሳይሆን በተግባርም እያሳየን ያለ ልጅ ነው ፍፄ ማለት ነው። ምንም ነገር ይሁን የትም ትሁን የትም ይገኛል። ጸብም ይሁኑ ፍቅርም ይሁኑ ካጠገባቸው ያራቀ ወይ ደግሞ ሊርቅም የማይችል መዋደዳቸውን መፋቀራቸውን ከሚፈልጉ ከሚመኙ በአካልም ከሚያውቋቸው ሆነ እንዲሁም በአካልም ሳናቃቸው በኦንላይንም ከምናውቃቸው ሰዎቹ አንደኛ ነው ማለት ነው ፍፄ። እግዚአብሔርን እንግዲህ ያው ሰዎቹን ለማፋቀር ወይ ደግሞ ከነሱ ጋር ለመሆን ምናምን ፍፄ በጣም ምርጥ ልጅ ነው። በቃ ያራዳ ልጅ ምናምን በቃ አለ አይደለ? እግዚአብሔርን ይመቸኛል። የሆነ ነገሮቹን የጓደኝነት ጥግ ነው። ምን ልበላችሁ፣ አንዳንዴ የሆነ ነገር ላይ ሲፈጠር ምናምን ይሸሻል አይደለ? ባለፈውም እንደዚ አይነት ነገር ሲሰሩ አብሯቸው ነበረ። ጥግ ድረስ እየተሰደበ ነበር በእነሱ ምክንያት እንደዚህ ብሎ እንደዛ ብሎ በቃ በመልካም መስላችሁ እየደወላችሁ ራሱ እሱን ሪከርድ እያደረጋችሁ ይዛችሁ ትወጡ ነበራችሁ። ባይዘወይ የብልግና ብልግና ወይ ደግሞ የተንኮለኛ ሰው ተንኮለኛ ሰው ምን እንደሆነ ልንገራችሁ። ሰው በፕራይቬት የሚያወራቸው ወይ ደግሞ ብቻቸው የሚያወራቸው በአደባባይ እንዲሰማበት በቃ እንዲታወቅ ስለማይፈለግ ነው አይደል? ነገር ግን ያ ሰው እናንተን አውርቷችሁ ከዛ በኋላ እናንተ ወደ ፐብሊክ ወደ ህዝብ ይዛችሁ የምትመጡ እንደናንተ ደባሪ ሰው የለም። እግዚአብሔርን በጣም የሚቀፍፍ ነገር ነው። ለምን መሰላችሁ? ያ ነገርማ ቢሆን ወይ ደግሞ ቢፈለግ እኮ ኖርማል ካሜራ ላይ መጣው ምናምን ለዛ ሰው ደውለው ምናምን ማውራት ይችላሉ አይደለ? ግን እናንተ ባይዘው የሚያሳፍር ነገር ምናምን አይደለም እኮ የሚያወሩት ወይ ደግሞ ሊያወሩ የሚችሉት ግን በቃ ደስ አይልም። አሁን ምንድነው እናንተ እያደረጋችሁ ያላችሁ? በጣም ብዙ ሰዎች እንዲሸማቀቁ ወይ ደግሞ እንደዚህ ማንም ሰው መጥቶ በውስጥ ሲያወራችሁ አለመመለስን ተማርን። ገባችሁ አይደለ? ማንም ይሁን ይሄ የሆነ ታዋቂ ስለሆንሽ ታዋቂ ስላልሆንሽ ተወዳጅ ስለሆንሽ ወይ ደግሞ ስለምትጠይ ምናምን ሳይሆን በጣም ብዙ ሰዎች እንትን ነው ይሄ ይሆናል አይደለ? ጥሩ ነገር ሆነው ይመጡና ከዛ በኋላ ደግሞ የሆነ ጊዜ እስስት ታውቃላችሁ፣ ልክ እንደ እስስት ማለት ነው ይከረባበታሉ ማለት ነው። እግዚአብሔርን የሆነ ነገር ይመጣሉ፣ የሆነ ጊዜ የፈለጉትን ነገር እስኪያገኙ በአሪፍ ያወራችሁና የፈለጉትን ነገር ካገኙ በኋላ ተገልብጠው ምናምን ማይሆን ነገር ያደርጋሉ ማለት ነው። እና እግዚአብሔር አምላክ የሁላችንም ልብ ያጽዳልን ማለት ነው ፈልገው እና ቅምጥሌ ደግሞ እንዴት እንዳማረባት ደግሞ ሰሞኑን በስማም ምንድን ነው አንቺ ልጅ ግን እንደዚህ ስራ ሲጀመር ምናምን በጣም ያምርባታል። እግዚአብሔር ለምን እንደሆነ አላውቅም ነው ወይስ ለኔ ብቻ ነው? በቃ ቦግ ቦግ ነው የምትለውና የኔ ቆንጆ በጣም አምሮብሻል እና
ያው ሰው ያስፈልገኛል ብላለች። በዚህ ሰዓት እውነት ለመናገር ሰው ያስፈልገኛልና ከጎኔ እንድትሆን እፈልጋለሁ ነው ያለችው ፍፄን። የተናገረችው ነገር ትክክል ነው። ምክንያቱም አንዳንዴ በጣም ስንናደድ ስንበሳጭ ብቻችን ስንሆን ምን ወስናቸው ውሳኔዎች ሊኖሩ ይችላሉ። ያን ሰው ለአንዴና ለመጨረሻ ጊዜ ላናየው በብሎክ እናሰናበታለን፣ እንዲሁም ላለማውራት እንወስናለን ምናምን። አገር ለቆ መውጣት በጣም ብዙ ሰዎች ስደት የወጣ ነው ወይ ደግሞ የወጣችሁት ሳትፈልጉት ነው። በእውነት ለመናገር ብዙ ሰዎች ስላወራው ብዙ ሰዎች ስለነገሩኝ ማለት ነው። የሆነ ሰው በፍቅር አስጨነቃቸው ወይ ደግሞ ትዳር ላይ ሆነው ያ ትዳር ሲያስቸግራቸው ነበር ወይ ደግሞ ልክ አልሄደላቸው። ከዛ ያንትተው ወደ ስደት ይመጣሉ ማለት ነው። ካጠገባቸው የሚያማክራቸው አለውልሽ የሚላቸው ሰው ስለሌለ ስደትን መርጠው የመጡቶቻችን አሉ። እዛም ሆነው በጣም ሰዎች ወደ ሱስ ነገር የሚጠመዱት ወዳልሆነ ነገር ብቻ ወደ ብዙ ነገር የሚገቡት ካጠገባቸው የሚረዳቸው ሰው ስለሚያጡ ነው። እና ቅምጥሌ ያለችው ያንን ነው ማለት ካጠገቤ እንድትሆን እፈልጋለሁ። እንደዚህ የታወዛጋቢዎች ነገሮች ሲፈጠሩ የሆነ ሰው የሚረዳ ሰው ያስፈልጋል ብላለች። እና አንዳንዴ እኮ ስትናደዱ እንኳን የምትጮውበት ሰው ትፈልጋላችሁ። መጮው፣ መሳደብ፣ የሆነን ሰው ልትሰድቡ ትችላላችሁ ምናምን። በዛን ታይም ልክ ነሽ፣ አዎ ትክክል ነሽ፣ አንቺ ነሽ ትክክል፣ አንቺ አልተሳሳትሽም የሚላችሁ ሰው ትፈልጋላችሁ። በተናደዳችሁ ታይም ማለት ነው። ከዛ በኋላ ንዴታችሁ ከበረደ በኋላማ እኮ እናንተ ትሆኑ ጥፋተኛ ያ ሰው ይሆን ጥፋተኛ ታውቁታላችሁ ማለት ቀስ ብላችሁ ራሳችሁ አረጋግታችሁ ያን ሰውም ይቅርታ ልትሉትም ትችላላችሁ፣ ወይ ደግሞ ይቅርታው ልትቀበሉ ትችላላችሁ። ግን መጀመሪያ በተበሳጫችሁ በተናደዳችሁ ሰዓት ላይ ሰው ያስፈልጋችኋል። እና ፍፄ ደግሞ ከጎንሽ ነኝ፣ ምን ጊዜ ቢሆን አብሬሽ ነኝ። እንዲሁም ደግሞ ትናንትም አብሬሽ ስለመጣው እድለኛ ሰው ነኝ። ሰው ሲያስፈልግሽም ካጠገብሽ ስለሆንኩኝ እድለኛ ሰው ነኝ። እንኳንም አብሬሽ መጣው፣ ብቻ ሽልተውሽ አልፈልግም። እና ብሩኬ ደግሞ ነገሮቹን ቆም ብሎ ማሰብ አለባቸው እያለም ነበረ። እንዲሁም ደግሞ ቅድም እንደተናገሩት ምንድን ነው ፍፄም ቅምጥሌም ተናግረውታል። ትዳር ላይ ሆናችሁና በጓደኝነት ሆናችሁ የሚበላሹ ነገሮች በጣም ብዙ ልዩነት አላቸው። ትዳር ላይ በጣም ከባድ ነው። ጓደኝነት ላይ ደግሞ ኖርማል ነገር ሊሆን ይችላል። አይ ነው ከባድ ነው፣ በጣም ከባድ። እንደውም ያልታወቀለት ትግል የምትታገሉት ፍቅር ላይ ነውና ግን ደግሞ ያው እየተሻለ ነው ተብሎ ይታሰባል። እንዲሁም ደግሞ ቅምጥሌ ከካሜራ ጀርባ ብዙ ነገሮችን ለፍቼለታለሁ፣ ደክሜለታለሁ፣ እሱም ለፍቶልኛል፣ ደክሞልኛል እና እንዴት ይህን ነገር ማለት ለፍፄም የጠይቀችው ፍቅረኛ ኑራ ግን የሆነ ነገር ጠይቃ እውነት ነው አይደለም ብላ ስትጠይቀ እውነቱን ለምን አትናገርም ነውና እውነት መናገር ጥሩ ነው ማለት ስታቁት እኔን አጥፍቻለሁ እንዲህ ነው ይቅርታ ብሎ መጠየቅ ይቅርታ ለመደረግም ይቅርታ ለመጠየቅም ቀላል ነው። ግን በደፈነው ያው ከባድ ነው ሊሆን የሚችለውና ብቻ ግን ይህ ነገር እስከ መቼ ሊቀጥል ይችላል ወይስ ደግሞ ምንድን ነው የሚለውን ነገር አብረን እስከ መጨረሻው እናያለን። መተቸት፣ መሳደብ፣ ማንንም ዝቅ ከፍ ማድረግ ምንም መብት የለንም። ቅምጥሌን ለመውደድ ለማክበር፣ ለማሞገስ ብሩኬን ዝቅ ማድረግ አይጠበቅብንም። እንዲሁም ደግሞ ብሩኬን ከፍ ለማድረግ ደግሞ ቅምጥሌን ዝቅ ማድረግና ማንቋሸሽ ደግሞ አይጠበቅብንም። ሁለታቸውን መውደድ ወይ ደግሞ አለመውደድ መብታችን ነው። ተናግሯለች ቅምጥሌም ካልፈለጋችሁ ብሩኬን ሆነ ከጠላችሁ ካልወደዳችሁ ስክሮል አድርጋችሁ ማለፍ፣ እኔም ካልወደዳችሁኝ ካላከበራችሁኝ ስክሮል ማድረግ፣ ብቻ በአጠቃላይ ማትፈልጉትን ነገርና ማትወዱትን ሰው ላለማየት ስክሮል አድርጋችሁ ማለፍና አለማየት ነው። ጨጓራችሁን ለምን ታቃጠላላችሁ እያያችሁ ብላለች። ልክ ነች። እግዚአብሔርን አይታችሁ እከሌ ነው ግዬ ነው ብላችሁ ጠበቃ ከምትቆሙ ከምትሰዳደቡ ኃጢአትን ከምትገዙ አለማየት መብታችሁ ነው። ግን አያችሁ ከዛ በኋላ ደግሞ እሪ የምትሉ ሰዎች አላችሁና ልቦና ይስጣችሁ ነው የምለው። ከዛ በተረፈ ግን ሁሉም ነገር ሰላም ሆኖ በፍቅር በፒስ መጣችሁ እንደማያችሁ አልጠራጠርም። እና አፏፈሽ በይ ብሎሻል ፍፄ ደግሞ እና ቅምጥሌ ደግሞ አስቦበት እስኪመጣ እኔ ምንም ችግር የለብኝም እጠብቀዋለሁ ብላለች ማለት ነው። ሶ እንግዲህ እኛም እንጠብቃለን የኔ ቆንጆ፣ ሁሌም ሳቄልኝ፣ ሁሌም ደስተኛ ሆኜ አይክፋሽ። ቡራዬ ደግሞ እንግዲህ ያው ባጠፋ አብረ ብትመጣ ደስ ይለኝ ነበር። ብቻ ግን የሆነ ነገር ያለ ይመስለኛል። ቤተሰብ የሆነ ነገር አለ። ብቻ ቀስ እያለ የምናየው ይሆናል። ብቻ ግን ያው አንዱን ከፍ አንዱን ዝቅ አታድርጉ። ለመሳደብ ማትቸኩሉ፣ ለመተቸት ማትቸኩሉ። ፈራጅ ለመሆን ቀላል ነው። በነገራችሁ ላይ ተፈራጅነት ነው ከባድ። ለማንኛውም ወዳችኋለሁ። መልካም ጊዜ